ዛሬም በረመዳን ማለት ነው በጾም አንጀታችን እናቶቻችሁን ቤተሰቦቻችሁን እያስደሰትን እንገኛለን። የረመዳን አስቤዛ እንግዲህ ብዙዎቻችሁ እያዘዛችሁ ነው። ዋጋ ዝርዝሮችንም ጠቅላላ እንመለከታለን። ሽሮ፣ በርበሬ፣ ዘይት፣ ቡና፣ ሱኩኬት፣ ፓስታ፣ ሩዝ ሁሉንም ዋጋ ዝርዝሮቹን ነግራችኋለሁ። فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته. سلام عليكم የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እና ተረጋግጦ ይቸርታል ኢንሻአላህ። እንግዲህ በድጋሚ እንኳን ለ1447ኛ የረመዳን ወር ጾም በሰላም አደረሳችሁ አደረሰን ለማለት ወዳለሁ ኢንሻአላህ። ዛሬም ደግሞ በጾም አንጀታችን ለየት ባለ ቪዲዮ መጥተናል። ረመዳን አስቤዛ እያስተዋወቅን ነው፣ በየቦታውም ደግሞ እያደረሰን ነው። ብዙ ጊዜ እየተመለከታችሁ እንዳለ በቪዲዮም እያሳየናችሁ ነው። ዛሬ እንግዲህ የተለያዩ ቦታዎች የሚሄዱ እነዚህ ሸካክፈን አስቤዛዎችን ይዘናል ማለት ነው። ደግሞ የሾርባ እህል ተምር ሳይቀር ዘይት ሳይቀር ሩዝ፣ መኮረኒ፣ ፓስታ ሁሉንም ነገር ይዘን አዘጋጅተን ወደ ተለያዩ ሀገር ይዘን እንሄድ ነው። ወደ ኬሚሴ፣ ወደ ደሴ እንዲሁም ደግሞ ኮምቦልቻ ማለት ነው። ስለዚህ ሁላችሁም አሁንም የረመዳን አስቤዛ በተለይ ረመዳን ውስጥ ቀደም ብላችሁ እዘዙ ስላችሁ ነበረ። ነገር ግን በጾም አንጀቴ እያንገላታችሁ ነው። ከዛ ጋር ተይዞ ነገር ግን እኛም ቁጭ ብለን አላረፍንም። አሁንም ድረስ እያደረስንላችሁ ነው የምንገኘው። አሁንም ረመዳን ሳይገፋ ቶሎ አዛችሁን በስልክ ቁጥር መሰረት ለቤተሰቦቻችሁ ሰርፕራይዝ እንዲሁም ደግሞ እናስደስታችሁ። ረመዳን ያለ ሀሳብ እንዲጾሙ እናደርጋለን። ያጀማ ይሄን ያህል ካልኳችሁ እንግዲህ የተለያዩ ዋጋዎች ደግሞ አሉ። እነሱን በጋራ እንመለከታለን። ጨምሯል ቀንሷል ወይ የሚለውን ከዚህ በፊት እንግዲህ እያቀረብኩላችሁ ነበረ። ጠቅላላ የረመዳን አስቤዛ ዋጋ ዝርዝሮች ማለት ነው። በርበሬ፣ እህል፣ ጤፍ እንዲሁም ደግሞ ስኳር፣ ዘይት፣ ዱቄት ሁሉም ሳይቀር ማለት ነው አንድ በአንድ ዋጋዎችን የማሳውቃችሁ ይሆናል። በመጀመሪያ እንግዲህ የምንመለከተው ዱቄት ነው። ዱቄት 50 ኪሎ ዱቄት 5200 ብር 5300 ብር ድረስ እየተሸጠ ይገኛል። በመቀጠል ደግሞ ዘይት ነው። ዘይት 2250 እስከ 2300 ብር እየተሸጠ ነው። ኡመር ዘይት ማለት ነው። በመቀጠል ደግሞ 3 ሊትር ዘይት ወፍራሙ 1150 እስከ 1200 ብር እየተሸጠ ነው። የተለያዩ ገበያዎች እንግዲህ የሚቀንሱም ደግሞ የሚጨምሩም አሉ ማለት ነው። በመቀጠል ተምር በነገራችን ላይ በጣም ኑሯል። የካርቶኑ አልኑር ሳይሆን በተለይ የእሸቱ የሚባለው ተምር በቅጽበት በ3 ቀን ልዩነት ውስጥ ነው 700 ብር አልፎ 1000 ብር ጭማሪ ያደረገው። 4000 ብር ነበር ካርቶን ሲሸጥ የነበረ፣ አሁን 5000 ብር ሆኗል። ለዛውም እየተገኘ አይደለም የእሸቱ ተምር። ይሄንኛው እንኳን በነበረበት 2650 ብር ነው አንድ ካርቶን ተምር ማለት ነው አልኖሩ አንደኛው። ሌላ ሁለተኛው ደግሞ 2550 ብር ነው ማለት ነው። በመቀጠል ደግሞ በተለይ አዲስ አበባ ላይ ደግሞ ውድና የተከበራችሁ ተመልካቾቻችን እያዛችሁ ነው አሁንስ የምትገኙት አዲስ አበባ ላይ ተምር በጣም ኖሯል። እንጃ በተለይ በየሱቅ የሚሸጡት እስከ 400 ብር እየሸጡ ነው አንዷን ሀባ ማለት ነው። ይሄ ማለት በ3200 ብር ሂሳብ ካርቶን ማለት ነው። በጣም ኦቨር እስከ 800 ብር ካርቶን ላይ ማለት ነው። እና እንግዲህ ቡና ነው። ቡና ቆንጆ የሚባለው ቡና 1500 ብር ነው በኪሎ። እንዲሁም ደግሞ ስኳር ነው። ስኳር በኪሎ 200 ብር ነው በችርቻሮ ማለት ነው። እንዲሁም ደግሞ በከፍተኛ ደረጃ ጭማሪ ያሳየው ምስር ነው። ምስር ክክ ምስር 270 ብር ገብቷል እንግዲህ በኪሎ ማለት ነው። ገብስ 160 አካባቢ 170 እየተሸጠ 150 ይሸጣል ማለት ነው። ክክ ገብስ አጃ 230 እስከ 250 ብር ይሸጣል ማለት ነው። ፓስታ 110 ብር ነው አንድ ሀባ ማለት ነው። በመቀጠል የምንመለከተው ጤፍ ደግሞ ጤፍ እስከ 5500 ብር ነው 50 ኪሎ ማለት ነው። ይህ ማለት እስከ 11000 ብር ነው እስከ 11200 ብር 100 ኪሎ። በመቀጠል ደግሞ እንግዲህ ሞኮሮኒ በጣም ጭማሪ አድርጓል። 170 ብር እየተሸጠ ነው የሚገኘው። 160 ብር የሚሸጣሉ አንዳንድ ቦታ። እንዲሁም ደግሞ በርበሬ ነው። በርበሬ በኪሎ ማለት ነው 850 እስከ 900 ብር እየተሸጠ ነው ቆንጆ የሚባለው በርበሬ ማለት ነው። ስለዚህ ውድና የተከበራችሁ ተመልካቾቼ ብዙዎችን እንግዲህ ቆንጆ ነገር ነው የምገዛላችሁ ነግሬ እንዲሁም ደግሞ ቤተሰቦቻችሁ ድረስ የማደርስላችሁ
አልተመቸኝም። ብዙ ቪዲዮ እየሰራሁኝ አይደለም፣ ነገር ግን ብዙ ትዕዛዞችን ተቀብዬ እያደረስኩኝ ነው የምገኘው። አልሐምዱሊላህ ረቢል ዓለሚን። ነገር ግን አንዳንዴ አሁን የሶስት ሰው ትዕዛዝ ነው በተለያዩ ቦታዎች ደሴም፣ ኮምቦልቻም፣ ኬሚሴም፣ እዚሁ አካባቢ አጣዬም፣ ሰንበቴም፣ ቆሪም ሁሉም ቦታ እያደረስ እንገኛለን። ውድና የተከበራችሁ ተመልካቾቼ እንግዲህ ረመዳን ዛሬ 2 ብለናል፣ ነገ 3 እያለን እየተገባደደ ነው የሚሄደው። አላህ በሰላም ከሚጾሙት ጾመውም ከሚጠቀሙት ከሚጨርሱት ያድርገን። ለቤተሰቦቻችሁ ያለ ሀሳብ እንዲጾሙ አጅሩን ተካፋይ እንድትሆኑ እንግዲህ ለቤተሰቦቻችሁ አዛችሁ ሰርፕራይዝ አድርጉላቸው ለማለት እወዳለሁ። ይህን ይመስላል። መልካም ረመዳን። አላህ ባላችሁበት አጃችሁን በሙሉ ያውጣላችሁ ያሳካላችሁ ለማለት እወዳለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ይህን ቪዲዮ ለብዙዎች ተደራሽ እያደረጋችሁ ሀሳብ አስተያየት እየሰጣችሁ ሌላ ደግሞ የቀረ የተውኩት አስቤዛዎች ካሉ በውስጥ መስመር ስታዙኝ በዛው መሰረት ዋጋውን ትጠይቁኛላችሁ ማለት ነው። እያንዳንዱን ነገር እንትን ስለምል ማለት ነው። ስለዚህ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም